ልጅ እናቴ እንደዛ ብላ ትቆጣጠረኝ። እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል። ሊንዳ ኢቭን የአክስቴ ልጅ የምትይ ቪዲዮ አለ። ኦኬ ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ በለሽ ከጎና ነሽ እየሰማሻት ነበር። ከጎና ቁጭ ብለሽ ማለት ነው። እናቴን እየሰደበች እህቴን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ ብለሽ ከእሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ይስደባት እውነታቸው ናቸው ስላልሽ ማለት ነው። ብሮ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ። ኦኬ ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄ ለእኔ መውሰዳት ለጥቅም ብፈልጋት ኖሮ ወደዚህ ሀገር ቀጣ አድርጌ አምጣት ነበር። ስላልፈለኩ ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጫችሁ ከየት ለራሱ አላውቅም። ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበርን፣ አይዞሽ እያልናት ነበር። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው ሰው መሳደብ ይችላለሁ ብለው። አንቺ ግን የቀረባ ሰው ሆነሽ የቀረባ ማለው ሆነሽ አትደውሉ እባካችሁ። አንቺ የቀርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ አለሁት። አሁንም እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትንና በሰላም እንለያ። ኦኬ አሁንም ልጅሽ ወደ እኔ አልመጣችም፣ አጠገብሽ ነው ያለች። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኛል። አልወደም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለ ነው፣ እስካሁን እየቀጠልን ያለ ነው። ባይኖረንም ላስ ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወት የራቅት በለኝ። አንድን ደቂቃ ማይኗን አያትም። 10 ጊዜ ልውዳት ላፍቅራት ምንም አያገባኝ ስለሱ ኦኬ አሁን ይርዳል። ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽኝ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላረግም። ስሜን እንዳታንሽ። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታንሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታንሽ። በቃ የራስሽን እንትን ነገር አድርጊ። ኦኬ የራስሽን ነገር አድርጊ። በቃ የራስሽን ነገር አውሪ። የራስሽን እንትን አድርጊ። ሚያዝያ 28 ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁን ስለሱ ምንም ነገር ልሽ አልችልም። እኔ ለምን ተናገርሽ ስለ ልጅሽ ለምን አልተናገርሽም ልሽ አልችልም። ሚያዝያ 25 የሚሆን ሚያዝያ 20 ስለ እኔ ስም ሁለተኛ እንዳታለሽ ሶሻል ሚዲያ ላይ ገባሻ? በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርጌ ይህ መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ከነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታደረጋችን አንድ ወይም የኔ እናት እዚህ ያላችሁ 1600 ሰዎች አላችሁ።
የእኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። ያየ ሰው አለ? ከእኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኤቨር ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የ50 ዓመት ልጅ አይደለችም፣ የ42 ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ ተይኝ፣ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰደብኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻ? ይህን ሳላደርግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይህን አድርጌ ደግሞ ምን እንደሚመጣ ስለማውቀው በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ 2 ቮይስ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ። ከነ ያክስትሽ ልጅ ነች፣ ከነ ያጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን፣ ይህን ሁለታችሁም ማቆም አለባቸው። ሁለታችሁም ሶሻል ሚዲያ ላይ ስሜ እንድታነሱ አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ፣ ስለ የራስሽ ህይወት እንደፈለግሽ አውሪ። ባይ ዘ ዌይ ጋይስ፣ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ ብለን በርጌ ስለማገ ካሁን በኋላ ምንም ትዕግስት የለኝም። በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ ነቨር ኤቨር። የጌሜ ቀን ሚያዝያ 5 ነው በኢትዮጵያ፣ ከምሽቱ 4 ሰዓት በኢትዮጵያ ማለት ነው የሚጀመረው። 3 ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ 3 ማለት ነው ሰዓት 8 ሰዓት ነው የምንገባው። ሁላችን ጋይስ ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን ስሜን እንዳታነሽ ወይዘሮ ቲና። አሁንም በሬስፔክት ነው እየመለስኩልሽ ያለሁት። አልሰደብኩሽም። የሰደብኩሽ ያለ ቪዲዮን ይቅርታ ልጠይቅሽ ብዬሻለሁ። ኦኬ፣ ምንም አይነት ነገር አልሰደብኩሽም። እኔ ዲስሬስፔክትሽም አላረግኩሽም። ኢግነር ላረጋት አልችልም ብሮ። ቤተሰቦች በሙሉ ተበልጠዋል። ኦኬ፣ አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እኩል ሚል አለብን እና ቴንኪ ሶማች ለሁላችሁ የሚፈልገው መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን። የጌሙንግ ኦኬ። እንዴት አድርጌ ነው ሰው ብሎ እስኪ ንገረኝ። እንዲህ በሙሉ ቤተሰቦቼ እና ኒኮን እየተሰደቡ ናቸው። ቴንክ ሶማች አለሚ። እንዴት አድርጌ ነው ተው እያላችሁኝ ያሉት? ኦኬ ቤተሰቦቼ መረገጥ አለባቸው። እኔ ህዝብ፣ ብሔር፣ ሃይማኖት ተሰዱ አይታችሁን ታውቃላችሁ። እዚህ ሶሻል ሚዲያ ላይ ጎስኩል አንተ ነው የምትነግረኝ ስለ ትምህርቴ። ኖ ላይክ የጌሚንግ ቀን ሆን ብሎ ለማበላሸት የታቀደ በነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ ይህን ነገር በዮኒ ማኛ ነው የታቀደ። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለእሱ አዝነው አይደለም። ፎሎወሩ መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ፣ የቪው መጠቀሚያ ነው ያደረጓት ከነ ልጇ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም። ወይስ ለቤት ሰዎች ወይ ስለ እኔ ላይፍን የሰው ቤት ሄጄ አውርቼ አውቃለሁ? ጎትተው ስለወሰዱኝ ነው። እዛም ዲዚስ እየተሰደዎች ስለነበር ነው ያልኩት። አልሄድም። መናገር ብፈልግ የራሴን ቤት ከፍቼ እናገራለሁ። ማንም እንትን የሚለኝ ሰው የለም ብሮ። አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ለዴዚ ስል እየተውኩት ነው። በቃ ለዴዚ ስል ሁሉ ነገር እየተውኩት ነው። ለዴዚ ስል ነው እየተውኩኝ ያለሁት። እንዴ
ስል መሰለኝ እየተውኩኝ ያለሁት። እንደ ሌላው ቢሆን ከማንም በላይ እኮ እሳድባለሁ፣ ከማንም በላይ እኮ መልሳለሁ። የማንም ሰው በእርዳታም አልጠይቅም፣ በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው የሆኑ እየተሰደብን ዝም ያልኩት። ማንም ሰው የሀገሬ ልጅ ጠይቁት። እኔ አይደለም ቤተሰቦች የተሰደቡ ሀገር የተሰደቡ ዝም ማለት ነው። ግን ሁሉም ነገር እስኪ ይቅር፣ ኦኬ ችግር የለውም ያልፋል፣ 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 ያልፋል። የሚያልፍ አይመስለኝም። እንዲህ ሆን የሚያልፍ ነገር አይመስለኝም። እና ወይዘሮ ሲና ከህይወታችን ከህይወቴ በተለይ ከወጣች ማለት ነው ከህይወታችን አለች። ከህይወቴ ከወጣች በሰላም ውጭ አልወጣሽም ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አለች። ቀጥ ብለን በህግ ነው የሚፈታው። ናንቺ ምንም ነገር የምነጋገረው ነገር የለም። ስለ አንቺ ስም አላነሳም። ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፎች ነው የማስይዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ። ኦኬ ጋይስ፣ መልካም ምሽት ለሁላችሁ።